ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ለተሁድ ላይ እንገኛለን በእንግዳ ሰዓት የእንግዳ ፕሮግራም መሰናዷችን ወደ አድማጭ ተመልካች ደርሳል ኢንስትራክተር ሊዲያ ታፈሰ የዛሬ እንግዳችን ናት የተለያዩ ቆይታዎችን ከሷ ጋር እናሳልፍ ይሆናል አብሮነታችሁ ከኛ ጋር ይሁን በአክብሮት እንጋብዛለን ሊዱ እናመሰግናለን ጥሪያችንን አክብረሽ ስለመጣሽ ብዙ ፊልዶችን ትራቨል ታደርጊያለሽ ከኢትዮጵያ ውጪ ኢትዮጵያን ይወክልሽ ካለሽ ሰዓት አኳያ እኛ ጋር መተሻል እናመሰግናለን በፕሮግራማችን ስም በተመልካች ስም እኔ ማመሰግናለሁ አለቲ እንግዲህ እንግዳችሁ ስለረጋችሁ አመሰግናለሁ እንግዲህ ጥሩ ቆይታ ይኖረናል ያስባለሁ እናመሰግናለን እንግዲህ ሊዱ በኢትዮጵያ እግር ኳስ ላይ በርከት ያሉ አመታትን በዳኝነት ከዳኝነት ፊሽካ ከሰቀልሽ በኋላ በእግር ኳሱ ጫማ ከሰቀልክ በኋላ ነው የሚባለው በዳኝነቱ ፊሽካና ካርድ ከሰቀልሽ በኋላ ወደ የካፍ የሬፍሪ ኮሚቴ አባል ነሽ በኢትዮጵያ ደግሞ የዳኞች ኮሚቴ ምክትል ሰብሳቢ ነሽ ይታወቃል ለአፍሪካ ዋንጫ ኢትዮጵያን ከሚወክሉ ግለሰቦች መካከል አንዷ ነሽ ኢትዮጵያ በአፍሪካ ዋንጫ ተሳተፈም ግን በቅርብ አመታት ውስጥ ቢያንስ ዳኞች ማች አናሊሲሶች እየሄዱ ኢትዮጵያን ይወክላሉ እና በሞሮኮ በሚከናወነው የዘንድሮ የአፍሪካ ዋንጫ ላይ ኢትዮጵያን ወክለው ከሚያቀኑ ግንባር ቀደም ሰዎች መካከል አንዷ ነሽና ምንድነው ዛ ኃላፊነትሽ መች ነው የምትሄጂው የሚለው ነገር እስኪ ቀደመን እናውራ እንሻሉ እንግዲህ ያው በዳኝነቱ ብዙ ጊዜ በአፍሪካ መድረክ ቆይቻለሁ ያው ባለም ዋንጫ በፊፋ መድረክ ከዛ በኋላ ግን ያው እቺን ዳኝነትን ካቆምኩ በኋላ ወደ ኢንስትራክተሩ ስመጣ the next year በኒው ሪፍሪ ኮርስ ኢንስትራክተር ሆኜ እንዳገለግል የካፍ ዲፓርትመንት ጋብዞኝ ነበር ለሁለት አመት ተከታታይ ላይክ እንደ ልምምድ የኒው ሪፍሪ ኮርስ የካፍ ኢንስትራክተር በመሆን የመጀመሪያ አመት ባጅ ያዙ የፊፋ ባጅ ያገኙ ከየሀገራቶች የሚመጡ የእንግሊዘኛ ሀገር ተናጋሪዎችን ለሁለት አመት እኔና ጃኒ ቺካዞ አይ ቲንክ ታቋለ ናው ኢዝ አባል ነው ደግሞ የሪፍሪ አብረን የጀመረው አብረን the same year ነው ያቆምነው the same year ነው ኢንስትራክተር ኮርስ ለሁለት አመት ተከታታይ የኒው ሪፍሪ ኮርስ የሰጠነው አሁን ደግሞ አብረን ነው እንግዲህ ሪፍሪ ዲፓርትመንቱን ጆይን ያደረግነው በካፍ ስለዚህ አሁን ደግሞ አፍሪካ ዋንጫን ቻምፒየንስ ሊግ የሴቶች እዛ ነበርኩኝ እነሱንም ከሁለት አመት በኋላ ነው ጆይን ያረኳቸው ግን ያው እንደ ኮሚቴ ሳይሆን እንደ ጓደኛ ነው ከነሱ ጋር ጥሩ ጊዜ ያሳለፍኩት አሁን ደግሞ ያው የሚሄደው በሪፍሪ ኮሚቴም የሪፍሪ አሰሰር በመሆን ወደ ቦታው ያው መጀመሪያ እንግዲህ ኮርሶች ይሰጣሉ ኮርሶች ጆይን ማድረግ አይመስለኝም ውድድሩ ከጀመረ በኋላ ግን ጆይን ማድረጋቸው ይመስለኛል በጣም ጥሩ በኢትዮጵያ እግር ኳስ ላይ እንግዲህ ትልቅ ጨዋታዎችን እንዳኝተሻል በሀገራችን ከሀገራችን አልፈው ተርፎ በተለያዩ ሀገራት ሄደሽ ደግሞ እንዲሁ ልምድሽን አካፍለሻል እና የመጨረሻው ያንቺ ዳኝነት ሽኝት ለብዙዎች ይታወሳል ኢትዮጵያ ቡናና ቅዱስ ጊዮርጊስ የሜዳችን ትልቅ ክለቦች ባረጉበት ጨዋታ ነው የተሽኘሹና ስሜቱ ከባድ ነበርና ከዛ በኋላ ስቴዲየም ውስጥም ተገናኝተን እናቃለን እና ካቆምሽ በኋላ ምን የፈጠረብሽ ነገር አለ ይሄንን ጨዋታ ላይ በመራ ብለሽ የተመኘሹ መርሃ ግብር ነበር ወይ ካቆምሽ በኋላና ሴትነትና ዳኝነት ፈተና ነው ያው ለወንድ ሲሆን ትንሽ ቀለል ይላል ምክንያቱም አግሬሲቭ የሆኑ ጨዋታዎችን መምራት ምናምን ካለው የጀንደር ኢኳሊቲ አኳያ ቻሌንጅ ያደርጋልና ልክ ካቆምሽ በኋላ ምን አይነት ስሜት ፈጠረብሽ እና ጨዋታዎች ስትመለከች ስትገመግሚ ይሄንን ጨዋታ እኔ በመራው ብለሽ እንግዲህ ወደ ለበናገር አልቲ ከ2021 አረ 22 የአፍሪካ ዋንጫ የሴቶች አፍሪካ ዋንጫ ሞሮኮ ካጫወትኩ በኋላ ብዙዎቹ ዲስከስ የሚያደርጉት ሊዲያ ወደ ኢንስትራክተሩ ብትመጣ ብታቆም እንግዲህ የተሻሉ ልጆችን ማለት የኢትዮጵያ እንግዲህ እንዳልኩ ከካፍ መድረክ ላይ እየወጣን ስለሆነ አትሊስት እኔ ነው ወደዛ መድረክ የወሰዱኝ ሰዎች በጣም ጥሩ ነገሮችን ሊዱ ስለሰራሽ የሆነ ነገር አንድ ስተት ብትሳሳቺ ምናምን ማንረሳው ሁሉም ሰው የማይረሳው ይሆናል በዛ ስተት ነው የምትታወሽው ስለዚህ ብታቆም የተሻለ ነው ምናምን የሚል ዲስከሽን ስናረክ እዚሁ አመት ላይ 2023 ባጅ አለኝ በዛው አመት ግን ፊፋ ኢንስትራክተር ኮርሱን በጣም ኤርጀንት በሆነ ፎርም ጆይን እንዳረጋቸው አደረገኝ ከዛ በኋላ ያንን ጆይን ሳረክ እንዴ ማለት በቃ they push me out በቃ የገፉኝ ነው እንደምናምን ሁሉ አልኩኝ ለራሴ ማለት ነው ከዛ ያው እንትሩን ሳየው ትንሽ እንትኑ ፍላጎታቸው ገባኝ እና ከዛ ለማቆም በቃ ኦሬዲ ሚዲ ያጫወትኩ ነው እንግዲህ ከዛ አይ በቃ
ኢንስትራክተር ኮርስ ሄጄ ከወሰድኩ በኋላ አልቀጥልም ይብቃኝ አልኳቸው። በሁለት ቀን ነው ባይዘው ዳኞቹ ያንን ፕሮግራም ምናምን ያዘጋጁትና እኔ ራሴ ምን ነው እነዚህ ያህል ድሮ በነግራችሁ ደግሞ እንዴ ልታዘጋጁልኝ ነበር ሁሉ ምናምን አልኩና እየቀለድኩ ነው የሄድኩት። ቡናና ጊዮርጊስን አጫውቼ ነበር ለሽኝት እንዲደረግ የተወሰነው። ከዛ ግን ያው እነ ሸረፋ ምናምን ሸረፋ ነበር የዛኔ ኮሚቴ ኖ ሊዱ በቃ እንትን ዲኤስቲቪ ስለሚከታተለው ብዙ ሰው አበሻሽን ለብሰሽ ልጅሽን ይዘሽ ምናምን ተገኝ አሉኝ። ሲሄድ ግን ስቴዲየም እዚህ መልበሻው አካባቢ አዳማ አይደል መልበሻው አካባቢ ላይ ምናምን ያው ዜናው ተነገረ። አይ ቲንክ ከሰዓት ላይ ነው ሶከር ካወጣ በኋላ እስከ ሌሊቱ 9 ሰዓት አልተኛውም ሆነ ለመናገር የሰዎችን ቴክስት ማስተናገድና ታማ ነው የሆነ ላይክ የፖለቲካ ጉዳይ ነው በቃ ምን አጋጥሟት ነው ሊዲያ ለምንድን ነው ባንዴ እንደዚህ አይነት ውሳኔ የወሰነችው? ይሄ የሰዎች ሁሉ ጥያቄ ነበርና ለራሴ ተሳሳትኩ እንዴ ሁሉ ራሴን መጠየቅ ስቴዲየም ሲሄድ የስቲዋርድ የለበሱት ምናምን እና አንዱ መጣ እንዴ ሊዲያ አለኝ ለሚቀጥለው ቁንጣ ለብሰሽ እዛ እናይሽም አለኝ። አዎ አይ ይሄንንማ ማመን ይከብዳል እነሱ ያቆሙ ከፈለጉ ምናምን አለኝ። ያኔ በቃ ውስጤ ይሁን የስተተኝነትም ስሜት ተሰማኝ ምናምን። ከዛ ስገባ ያለውን ነገር አይታል በቃ አለቀስኩ። መቆጣጠር ኢቨን ተጫዋቾቹ ራሱ ኖ ሊዱ ለምን የሚል ጥያቄ ስለነበረ የዚህ ያህል ነው እንዴ ምናምን አልኩ። እና እነዛ ሰዎች የሚገርም አሁን በቀደም ሲሄድ አንድ ኢንስትራክተር ሊዲያ አለኝ የዚምባብዌ ዜጋ ነው በጣም ቶፕ ኢንስትራክተር ነውና ቤቴ ቁጭ ብዬ በዲኤስቲቪ ነው ያየሁት አለቀስኩኝ። ማለት እንደዚህ በአለም ላይ በእንደዚህ አይነት መድረክ በእንደዚህ አይነት ላይፍ በዚህ አይነት ሁኔታ የተሸኘኝ ለምና እኔ በጣም ድለኛ ከሚባሉት ነኝና የዛን ሰዓት የሆነ ስሜቶች ተሰምተውኛል። ሆነን ለመናገር ግን ከዛ በኋላ ግን ስራዬን ከጀመርኩ በኋላ የሆነ አንዳንዴ ቢያደርጉ ብዬ መመኛቸው ሲተዋቸው የሚያናድደኝ ስቲል ኢሞሽን አለኝ። የሚገርም ተጫዋች በቀይ መውጣት የሚገባው ሲያስወጡ አጨበጭባለሁ። ጥሩ ፔናልቲ ሲሰጡ ፔናልቲ ሲሰጡ ደጋፊ ሆና ነው ምናምን ይላሉ አንዳንዶቹ። ላይክ የሆነ ዳኛ በጣም ጥሩ ጨዋታ ሲጨርስ አዳማ ላይ ትዝ አለኝ ደስ አለኝ። ዳኛው ያን ጨዋታ በጥሩ ሁኔታ በመጨረሱ ደስ ብሎኝ ስስቅ የዛ ክለብ ደጋፊ ስለሆነች ስትስቅ ነበር ምናምን ተብሎ ላይክ እንደ እንትን ነው ኢንፎርም የተደረገው ወደ ፌዴሬሽን አካባቢና አንዳንዴ ለራሴ ሁሉ ይገርመኛልና እኔ ግን በቃ ፋን ኦፍ ሪፍሪ የዳኛ በጣም ፋን ነኝ በሪፍሪና sometimes ፈልገዋለሁ ባላቆ ምናምን የሚል ግን ኢምፖርታንቱ ሰው መፍጠር ነው። because ሰዎች ስለሌሉ ሰዎችን እንዴት እናምጣ ሚለው ላይ ነው አሁን ትኩረት የሚያረክታል ላይ ተመልካቾች እንቀጥላለን። እንግዳ መሰናዳችን ወደ አድማጭ ተመልካቾች ድረስ ይገኛል። ኢንስትራክተር ሊዲያ ታፈሰ በኢትዮጵያ እግር ኳስ በዳኝነት ዓለም እናቃታለን። ከዳኝነቱ በኋላ ደግሞ በካፍ የሬፍሪ ኮሚቴ አባል ናት። የኢትዮጵያም ደግሞ የዳኞች ኮሚቴ ምክትል ሰብሳቢ ናት። ከሷ ጋር ሀሳቦችን ያስቀጥል እንገኛለን። በሞሮኮ የአፍሪካ ዋንጫ ኢትዮጵያን ወክላ ስፍራው ላይ ትገኛለች። ብሔራዊ ቡድናችን ባይሳተፍም ማህበራዊ ገጾች ላይ ብዙ አክቲቭ አይደለሽም እና ከሀገርም ወጥተሽ ብዙ ኮርሶችን ትሰጫለሽ እና ካልሰማሽው እኔ ሲልንገርሽና ወደ ጥያቄ እሄዳለሁ። ሰሞኑኛ ኢትዮጵያ ፕሪሚየር ሊግ ላይ የዳኞች የሚከፈልን አበል አናሳ ነው፣ ዝቅተኛ ነው። ስለዚህ ጨዋታዎችን አንመራም ወደሚል አይነት አድማ አምርተዋል የሚል ሀሳቦች በጣም ተስፋፍተው ነበረ እና መጨረሻ ላይ ነገሩ ሃንድል ሆነና ወደ ሜዳ ወደ ዳኝነቱ ተመለሱ። አይ ቲንክ ኢትዮጵያ አልመሰልሽኝም አንቺ ይሄ ነገር ሲፈጠር እና ፊት ያረጋል። እኔ አላቆም አሁን የዳኞችን አበል አሁን የመሀል ዳኛ ምን ያህል አበል ያገኛል፣ ረዳት ዳኛ ምን ያህል አበል ያገኛል፣ አራተኛ ዳኛ ምን ያህል አበል ያገኛል። ፊት ነው የነሱ ስታንድ አለ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አትራፊ ድርጅት ነው። ሶ ትክክለኛውን አበል ሊሰጠን ይገባል የሚል አቋም አላቸው። እነሱ ደግሞ በእግር ኳስ ፌዴሬሽን ስር ናቸው፣ ግን ውድድሩን የሚያከናውኑ ደግሞ የፕሪሚየር ሊግ አክሲዮን ማህበር ነው እና ከዛ አኳያ አንዳንድ አታካሪዎች ተፈጥረው ነበርና እንዴት ነው ይሄንን እንደ ዳኞች ኮሚቴ ምክትል ሰብሳቢ ምን አይነት ሪፍሌክሽን አለሽ? እንግዲህ ያው ይሄ የብዙም ላይክ በሪፍሪ ብቻ አይደለም ኮሚሽነሮቹም ላይክ አሁን ይሄ ጥያቄው በቀረበው የነሱም ተጠቃሚ ናቸው። ቢኮዝ እኩል ነው ክፍያው የሚሄደው። ሶ እኛ በኮሚሽነር ደረጃ በጣም ትልልቅ የሚባሉ ሰዎች አሉ፣ በዳኝነት ያለፉ ሰዎች እነሱን ጭምር ፋይት ማድረግ አለባቸው ብዬ ነው ማምነው። ቢኮዝ ይሄ የሁላችን የጋራ ጥያቄ ነው። እኔ ምንም አይነት ክፍያ ካልሰራው አሁን ካልወጣው አብሬ ምደባ ላረግ ይችላልው ገባ ዳይ ጫወታ ላይ ይችላልው ልገመግም ይችላልው ስሜ ካልተላለፈ ቁጭ ካላልኩኝ ኮሚሽነር ሆኖ ማንኛውም ሪፍሪ ኮሚቴ ውስጥ የተቀመጠ ሰው ኮሚሽነር ሆኖ እንዳይሰራ ልክኛ ኮሚቴው ላይ ካረፍን በኋላ ህግ ወጥቷል።
ቢኮዝ ምን ያረጋል ላይክ አንተ ኮሚቴ ሆነክ ኮሚሽነር ሆነክ ኮሚቴ ደግሞ ሆነክ ምትር ከሆነ ለማንስ ጥያቄ ታቀርባለህ እንዴትስ ለተቀባይነት ይኖርሃል ቢኮዝ ነገ ተገመግመዋለህ የሆነ ኮንፍሊክት ይፈጠራል ያለ መግባባት ፔናልቲ ሰጥታል ምናምን በማለትና ላይክ እንደዚህ አይነት ነገሮች ሲፈጠሩ ላይ እንትን አንልም እኔ ግን ስለሚሰጠኝም ስለማይሰጠኝም ሳይሆን sometimes እንደየውድድሩ ላይክ አሁን ሴቶች ውድድር አለን ከፍተኛ ሊግ አለን ላይክ ፕሪሚየር ሊግ ብለን እናስቀምጣቸው አለ አይደል ፕሪሚየር ሊግ በፕሪሚየር ሊግ ደረጃ የሚከፈለው አንድ ክለብ ብንሄድ በሴቶች ደረጃ ብትሄድ ኢትዮጵያ ንግድ ባንክ ሴቶችና ወንዶቹ እኩል ክፍያ አይከፍልም ሆነን ለመናገር እኩል ላይክ ሆቴል ምናምን በማስቀመጥ ደረጃ ጥሩ የሚባል ነው ኢትዮጵያ ንግድ ባንክ ሴቶቻቸውንም በደንብ ነው የሚይዙት ላይክ ቻምፒየንስ ሊግ ሲካፈሉ ምናምን ሲሉ ግን የክፍያ የደሞዛቸው ጉዳይ እኩል አይደለም በፕሪሚየር ሊግ ደረጃ ያገሪቱ ትልቁ ውድድር እስከመሆኑ ድረስ የሚከፈለው ክፍያ አትሊስት ተመጣጣኝ መሆን አለበት ቢኮዝ እኔ አሁን አንዳንዴ ለማውራት ማለት በፊት ማለት ያሳፍረኛል ማለት ስንት ነው ብሎ ለማለት የዚህን ያህል በጣም ከባድ ነው ምን እንዲሆኑ ይገደዳሉ መሰለ የወረዳ አስተሳሰብ እንዲኖራቸው እኮ ነው ቢሆን አይደል በደንብ ስትንከባከበው ክፍያው በደንብ ሲኖረው ምናምን ፊፋ ስንሄዳውንኛ ከምን ለብሰው ትጥቅ ከሚሰጠን ትጥቅ ክፍል ስትገባ ሊዲያ ታፈሰ ተብሎ ትጥቄን ክፍሌ ነው ማገኘው የትኛው ክፍል ሩም እንደምቀመጥ ምናምን ሪሴፕሽን ምናምን ሄደክ እንትን ሳታረግ ሁሉ ነገር ክላስ ተዘጋጅቶ ምናምን ነው የሚጠብቅ የምትለብሳት ኢቨን በዚህ ሰዓት ሊዲያ በዚህ ሰዓት ልብስሽን የምትቀይርበት ሰዓት ልክ ካልሆነ የምቀይርበት ሰዓት ሁሉ ጭምር ይቀመጥልኛል በደንብ በቃ ኦርጋናይዝ ነው ያኔ በተሰጠክ ልክ ፋይት ታደርጋለህ እኛ ጥያቄዎቻችን አሁንም ቢሆን ላይክ ክቡር ፕሬዚደንት ያለውን ነገር እሱም ሀገር ውስጥ አልነበረም ግርግሩ በተነሳ ሰዓትና ለማዳመጥ እስቲ ቆይ እንደው ምንድነው እስቲ ቁጭ ብለን ዲስከስ እናደርግ ምናምን በማለት ዲስከስ አደረገና ልክ ስታዳምጣቸው ግን ባይዘይ ስሜት አለው ክለቦቹ ጋር ባይዘይ ችግር የለም ክለቦቹ ጋር ቁጭ ብሎ ዲስከስ ማድረግ ይቻላል ክለብ ነው ክፍያውንም የሚፈጽመው የትኛውንም የከፍተኛ ሊጉንም ምናምን ለክለብ የዚህን ያህል ለተጫዋች በዚህ ላይ ደረጃ የሚከፈል ከሆነ ለዳኝነቱን በዚህ ልክ ዝቅ አድርገህ የምታይ ዳኛን ከቤትና እያልክ ነው እንዲያጫውት የምታረገው there is no training ስልክ ሩጫ ትሬኒንግ አይደለም ለኔ ፊትነስ ቴስት ማለፍ ወይም ፊትነስ ቴስት ፓስ ማድረግ ወደ ውድድር እንድትገባ ያረጋሃል እንጂ አንተ ብቁ ነህ ለዳኝነት የምትባልበት አይደለም ይሄ ነው ትልቁ ችግራችን the only fitness test ላይ ብቻ ነው በቃ ትኩረት ያደረግነውና they pass fitness test በቃ ሜዳ ገብቶ ያጫውታል ለኔ ግን ትልቁ ነገር አንድ ዳኛ ማስተማር ይጠበቅብሃል ትሬኒንግ ማሰራት አለበት ያ ዳኛ ነገ ገብቶ ሲያጫውት ፔናልቲ ኤሪያን እንዴት ነው ሙቭ ማድረግ ያለበት ሙቭመንቱ ምን አይነት ሙቭመንት መጠቀም አለበት ኮንሰፕቶች አሉት ጌት ኮንሰፕት የሚባል ይሄን ኮንሰፕት ትሬኒንግ ሜዳ ካላስተማርከው ካላሰራው ኬት ያመጣዋል ከቤቱ አምጥተክ ዳኝ ነው የምትለው ክረምት ላይ 2 ወር ወይ 3 ወር እኮ ክለቦች ተዘጋጅተው የሚመጡት ካልተቀናጩ this is the teamwork ሜዳ ላይ ነው የሚሰራው የሚገርም ኤሊት ኤ ሲሰጥ በጣም ብዙ ብር ነው ፌዴሬሽኑ 3 ኮርስ ላይ ያወጣው ያንግ ታለንት ላይ ቴሌቪዥን ተገዝቷል ካሜራ ተከራይተዋል ፊድባክ ኢንስታንት ፊድባክ ነበራቸው እዚህ ኢንስታንት ፊድባክ ላይ የሚመጡት the only ኢንተርናሽናል ዳኞቻችንና የተወሰኑ ፌደራል ዳኞች ናቸው አሁን እኮ ውድድራችን ራሱ በልኪ በመሆኑ የተነሳ 2 ሜዳ ላይ ነው የምናዘጋጀው የዚህን ያህል በጣም እንቸገራለንና ሪፍሪንጉ ሳይሰጠው ነው እየተጠየቀ ያለው እንካ ሳይባል አምጣ እና በጣም እኔ አምናም ቢገርም በጣም ለፍጄበታለሁ ዘንድሮ የሆነ በቃ ላይክ ሞራሌን በቃ የወረደን ያህል ስሜት ነው የሚሰማኝ ሆነ ለመናገር አምና ከሚወርደው ክለብ ጋር ዋንጫ ከሚበላው ጋር ከዳኛው ጋር ጧት ተነስቼ ትሬኒንግ ራሴ ሜዳ ሄጄ ምንም አይነት ክፍያ ሳይደረግልኝ እያንዳንዱ ዳኛ ለማብቃት በጣም ከሚገባው በላይ ለፍቻለሁ ቁጭ ብዬ ፊልም ቀርጬ ሴንትራል ሆቴል እየሄድኩ እየለመንኩ ነው የሴንትራል ሆቴል በአጠቃላይ ማመስገን ፈልጋለሁ ቢኮዝ በነፃ ነበር አዳራሽ የሚሰጠኝ ውሃን ጨምሮ አዳራሽ ከአራቱ ሳምንት ጨዋታ በኋላ ይገመገማሉ ፔናልቲ ሲቹዌሽኖች ካሉ ለምንድን ነው ፔናልቲ ሚስ የተደረገው ፔናልቲ መከልከሉንም አሉ አንተም ታውቀዋለህ ኤቭሪዋን ኢቭን የኔም ልጅ ታውቃለች እላቸዋለሁ ሶሊያና ሺኖስ ግን ፔናልቲው ለምንድን ነው ሚስ ያደረገው ሬድ ካርድ ለምንድን ነው ሚስ ያደረገው ቲም ወርኩ ለምን ሚስ ያደረገ የሚለው ምን ይፈልጋል ዲስከሽን ይፈልጋል ትምህርት ይፈልጋል ዕውቀት ይፈልጋል ምናምንና ክፍያ ሳትከፍለው በቅጡ በደብ ሳታስተምረው ይሄን ዳኛ ትሬኒንግ ሳታሰራው ምናምን
አምጣ ማለት ከባድ ነው። ለዛ ነው ያ ሁሉ ፋይት። ግን ጥያቄው የተነሳበት ሰዓት ትክክል አልነበረም። ወደ ውድድር መድረክ ከመጣችሁ በኋላ አልነበረም። ቢኮዝ ሁሉም ወደ ውድድሩ ከመጣ በኋላ አዋሳ ሄዶ አዋሳ፣ አዲስ አበባ ሄዶ አዲስ አበባ ከተቀመጠ በኋላ ልክ የውድድሩ ቀን አናጫውትም ማለት ይችላል። ፎሚ ምንም አይነት ነገር ብትሆኑ ከናንተ ጋር ነኝ። ሪፍሪንጉን ነው ሳፖርት ማድረገው በፈለገ ነገር። ቢኮዝ እኔ የምታወቀው በዳኝነት ነው። ለዳኝነቱ ነው መስዋዕት መከፍለው። ከምንም በላይ ማንም ሰው ሪፍሪንግን እንዲነካብኝ አልፈልግም። የፈለገ ትልቅ ሰው ቢሆን ሲያከብረኝ ነው፣ ሙያዬን ሲያከብር ነው ሰውየውን ላከብር የምችለውና ፋይት ግን ጥያቄው የመጣበት ሰዓት ትክክል አይደለም። ኦኬ እየጀመረን ውድድራችሁን እያወዳደራችሁ ሳፖርት እየተደራረግን ጥያቄዎቹን ለሚመለከተው እናቀርባለን። ጠቅላላ ጉባኤ ላይ ካልቀረብን ዲስከስ ካላደረግን ክፍያው ምን ያህል ብር አለ፣ ብር ስላላቸው ነው ብር ስለሌላቸው ነው ምናምን አይደለም። ክፍያው የምትከፍለኝ ክፍያ ማተር ያደርጋል። በምትከፍለኝ ልክ በሰጠኸኝ ልክ ነው መሰጥ። ስለዚህ ክፍያው ትክክል አሁንም ቢሆን ማለት የዚህን ያህል በጣም አጥጋቢ ምናምን ሆኖ አይደለም። ጀስት ላይክ አልጋ የምትይዝበት ሪፍሪንጉን ሆቴል ይዘክ የሚመጣው ዳኛ ሆቴል በስፖንሰር ተነጋግረው ሆቴል ተይዞ እኮ ቁርስ ምሳ ራቱን እየበላ መኪና አስቀምጠህለት መኪና ተገዝቷል። ከዚህ በፊት የተገዛው ለኛ ነው መኪናው ሊግ ካምፓኒው የገዛው እኛን ነው የሚያመላልሰው ያኔ። አሁን ግን በሁለት ቦታ ስለሆነ አስቸጋሪ ነው። ስፔሻሊ አዲስ አበባ ላይ የኑሮን ውድነት አስበው። ስለዚህ ይሄ ዳኛ የትኛውን ነው ቤርጎ ሄዶ ተከራይቶ ምናምን ተኝቶ ተነስቶ የሚበላው የሚጠጣው እና ከባድ ነው። አስቀምጠው ሆቴል ስፔሲፊካሊ ስለመናገር አይቻልም። እኔ አሁን የፕሪሚየር ሊግ አክሲዮን ማህበሩን አንዳንድ አመራሮች ዋና የሚባሉ አመራሮች ከአዲስ አበባ ወጥተው ለጨዋታ ሙቭ ሲያደርጉ አበሉን እናቀዋል። እዚህ ጣቢያ ላይ ማንስቸዋለሁ። ከፍተኛውን አበል የሊግ አክሲዮን ማህበሩ ከተጫዋቾች ቅጣት ከክለቦች ቅጣት የሚያገኘው ገንዘብ የት ነው የሚል የአካውንታቢሊቲ ኤንድ ትራንስፓረንሲ ጥያቄ ከስፖርት ቤተሰቦች ይነሳል፣ ይታወቃል። ኦቪየስሊ እኔ ለነሱም አነሳዋለሁ በቀጣይ የሚኖረው ፕሮግራም እዚሁ ጠርቼ እንጠይቃቸው ይሆናል። ግን አሁን which is አትራፊ ነው የዳኞቹ ሀሳብ፣ እኔ ገዢ ነው አትራፊ ነው በቃ ያስማማኛል። ስለዚህ አንድ ዳኛ አበል ምን ያለው በስማማ እኔ እንጃ ነው እንግዲህ እኔ እውነት ለመናገር አሁንም ለመናገር አፍራለሁ። አይ አሉላ እውነት ለመናገር አሁንም ከባድ ነው። በዲስከሽን አንድ አሁን አስብ ኢትዮጵያ ቡናና ቅዱስ ጊዮርጊስ ሲጫወቱ ስንት ህዝብ ይገባል ንገረኝ? ይሞላል እንጂ የስቴዲየሙ ሞላ አይደል? እያንዳንዱ ሰው አንዳንድ ሺህ ብር ከፍሎ ይገባል አይደል? ትሪቡን ላይ አንዳንድ ሺህ ጥላፋው 300 ብር እስከ 50 ብር እስከ 100 ብር አለ። ከዛ ያ መሀል ሜዳ አራቱም ዳኞች እኩል ነው የሚከፈላቸውና መሀል ሜዳ ገብቶ ያጫወተው ዳኛ 3000 ብር ተከፈለው። ፌር ነው? ከዛ በኋላ ደግሞ እኛ በዚህ በጣም በቃ ባለ ስቴዲየም ገብቷል አይደል? ያለው ጫና እኛም ጓግተን ኢቭን እኮ ምን ሄደው ኢትዮጵያ ቅዱስ ጊዮርጊስና ኢትዮጵያ ቡናን እኮ ለማየት ስቴዲየም ምንገባው እኮ እኔ እግዚአብሔር በሚያቀርበው በፊትም ሳጫውተው ጀምሮ ማየው ደጋፊ ለማየት ነው እንጂ ተጫዋቾቹ እውነት ለመናገር የመጀመሪያውን ዙር ጫዋታ የካፒቴኖቹን ከዳኛ ጋር ግፊያ ላይ መውጣት because ውድድሩ ከመጀመሩ በፊት the new amendment ካፒቴን the only ካፒቴን አርም ባንድ ማድረግ አለበት ስፔሲፊክ በደንብ መለየት አለበት ይላል the new amendment። አወዳዳሪው አካል በደንብ ጽፎታል ባለ ሬጉሌሽኑ ላይ እንዲገባ ፎርስ አድርጓል ፊፋ ማለት ነው። አስቀድመን ነግረናቸው ከጫዋታው በፊት ማለት ነው። እኔ ክላሱን እዚህ እንትን የሰነገርኳቸውና ለህዝቡ ስቴዲየም ውስጥ የገባው ህዝብ ከዳኛ ጋር ሊጨቃጨቁ ነው የገቡት ወይስ ጫዋታው ላይ ያሳዩን ነው የገቡት? እኛ እኮ ናፍቀናል፣ በቃ ስቴዲየሙን ናፍቀናል፣ ጫዋታው ናፍቆናል። ድባብ እኔ በደጋፊው ተዝናንቼ ነው የወጣሁት because the referee maybe he did a mistake ሰርቶ ይሆናል። one mistake maybe ሰርቶ ሊሆን ይችላል። ለኔ 3 4 ቢርና ምን ቢሰራ I don't care because ይሄ ልጅ ሳፖርት የተደረገው በምንድን ነው ጥያቄው? give him communication system መነጋገሪያ ገዝተ ሰጥተከዋል። ማን ነው ለዚህ ልጅ መነጋገሪያ የሰጠው? ገባ? በየትኛው ሰከንድ ቻንስ አለው? ቢያር ከውድድሩ በፊት አሁን ይሄን ትልቅ ውድድር ከማወዳደሩ በፊት እነዚህን ልጆች ትሬኒንግ አሰርተሃል፣ አስመጥተክ ፕሪፔር አድርጋቸዋል በተጫዋቾች ምናምን የተወሰነ ሲቹዌሽን ትልቅ ጌም ከማወዳደሩ በፊት አንድ ዳኛ ማች ፕሪፓሬሽን ተብሎ ይሰራል። ገባ? ምንም ነገር እኮ አንሶን እኮ አይደለም፣ ግን ለሪፍሪንጉ የሰጠነው ቦታ በጣም በእውነት ለመናገር አናሳ ነው።
አናሳ እኛ በቀደም ከፕሬዚዳንት ጋር ዲስከስ ያደረጉነት ሄዲ ኢሳያስ በጣም ነው ያዘነው ነን ለመናገር በቃ ውስጡ ተነካ በቃ ማለት በዚህን ያህል ነው እንዴ ምናምን because ማንንም ሰው ፋይት አረግም አሉላ they don't care everyone even ኮሚሽነር ምናቸው ትልልቅ ሰዎች በዳኝነት ያሳለፉ ትልልቅ ሰዎች ለሪፍሪንጉ በጣም ፋይት የሚያደርጉ ሰዎች አይደሉምና ስቲል ያንግ ወጣት የሚመጡት ልጆች ነገ ላይ እኔ በጣም ጠንካራ መብታቸውን ማስጠበቅ የሚችሉ ለሪፍሪንጉ ታማኝ ሆኖ ለስራው ተገዢ የሆኑ ልጆች እንዲሆኑ ፈልጋለሁ ግን በአግባቡ አትሊስት ኑሮ እየተወደደ በሄደ ቁጥር ሪፍሪንጉንም እያሰብክ ፉትቦሉ እንዲያድግ ደግሞ ከፈለክ ሪፍሪንጉን እያሳደግ ነው መሄድ ያለብህ እንጂ ፉትቦሉ ላይ ብዙ ገንዘብ ብታፈስ እዚህ ጋር ያለውን ተቆጣጣሪው ኃይል ካላሰራው በሲዩዝላስ ገጥላን ተመልካቾች ሊዲያ ታፈሰ የቀድሞ ዳኛ በአሁን ሰዓት በሞሮኮ የሚደረገው የአፍሪካ ዋንጫ ለኢትዮጵያ ወክላት ሄዳለች የካፍ ኮሚቴ አባል ናት የኢትዮጵያ ዳኞች ኮሚቴ ምክትል ሰብሳቢ ናት ሀሳቦችን ያቀረብን እንገኛለን በኢትዮጵያ ፕሪሚየር ሊግ ላይ የሚታዩ ዳኞች ክፍተቶችን በተመለከተ ከዳኞች የሚነሱ ሀሳቦችንም እነሱን ወክላ ሀሳቦችን ያደረሰችን ትገኛለች እንገጥላለን የተወደዳችሁ ሊዱ እንግዲህ ኢትዮጵያ ፕሪሚየር ሊግ ላይ አንዳንድ መመለከታቸው ክፍተቶች አሉ የዳኞች ክፍተቶች ዳኛ ስተት ሊሰራ ይችላል እንዳልሽው የሚታገዝባቸው ነገሮች ራሱ ያሉ ይሰራል ስተት በውጭው ዓለም ላይ ቪአር መጥቶ ብዙ ነገሮችን መጥቶ ይሰራታል ስተት ግን አንዳንዴ ኢትዮጵያ ውስጥ የሚሰሩ ስተቶች ለምሳሌ ትንሽ ወጣ ይላሉ የሚሉ ሀሳቦች ተመልክቻለሁ አሁን በፕሪሚየር ሊጉ በተደረጉ ጨዋታዎች ላይ ለምሳሌ አሸብር ሰቦቃ የሁለት ጊዜ ጨዋታን አቋርጦ አለቃለ መጀመሪያ 90 ደቂቃ ያለቀ መስሎት ጭማሪ ያለቀ መስሎት ነፋው እንዘይን ከዛ በኋላ አንድ ደቂቃ ከመናን ይቀራል ተብሎ ድጋሚ አስቀጥለው ነው ጨዋታውን ድጋሚ ነፋው እና እንደዚህ አይነት ስህተቶች እንዴት ነው የሚታረሙት ይሄስ አግባብነት አለው አሁን ሌሎች ዓለማት ላይ የኦፍሳይድ ስህተት የፔናልቲ ኢንሲደንት የቀይ ካርድ ሰለባ ስህተት ያው ጀነራል ናቸው ግን እንደዚህ አይነት ነገሮች ደግሞ መነጋገሪያ ርዕስ ይሆናሉ ከዛም አልፎ ተርፎ ደግሞ አግባብነት አላቸው ይሄ ምን መሰለ አንደኛ ነገር እንግዲህ የጥንቃቄ ይጠይቃል ሁሉም ነገር because አንዳንዴ የኛ ዳኞች ምን አለባቸው አሁን እኔ ሆነ ለመናገር ገመግም አሉላ ላይክ አሁን ስቴዲየም ስታይ ምንም ላይ መስለኝ ምናምን ሊችል ይችላል so ነርቨስ በጣም ነርቨስ ነው መሆነው ማታ ላይ ዲስከሽን ካለ በቃ ያለቀላቸው ማለት ነው እና እናደዳለው እውነት ለመናገር አዋሳም ላይ ተከስቷል ግን የዛን ቀን ምንድነው ኮሙኒኬሽን sometimes የጠራ የኮሙኒኬሽን ይሄ የሚያወሩበት ኮሙኒኬሽን ተጫዋች ድምጽ ሲኖር አጠገብክ ይሄ መንኮሻኮሽ ምናምን ሲኖር በደንብ አሰማም ክሊርሊ አሰማም አሁን ላይክ መነጋገሪያ አድርገዋል because ይሄ መነጋገሪያ ራሳቸው ናቸው ይገዙት አሁን በወቅቱ ያደረጉት መነጋገሪያ ያሸብር ወይ ቴዲ ናቸው ይሄ መነጋገሪያ ይገዙትና በጣም ስትሮንግ አይደለም ስትሮንግ የሆነ መነጋገሪያ ሳይሆን አትሊስት በቃ ይረዳናል ብለው አስበው ነው $2000 ምናምን አውጥተው ይሄን መነጋገሪያ የሚጋሱት ቴዲ ወደ 3 ምናምን ተበላሽቶበታል እስካሁን በጣም ማለት እንደው ትልቁን ገዛ የሚባለው ቴድሮስ ምትኩ ነው መነጋገሪያ ሁለተኛ ይሄን መነጋገሪያ sometimes ራሱ ብቻ አይደለም የሚጠቀምበት ይሰጣል ለልጆች ይሰጣል አንዳንዱ ያላቸው ልጆች አራተኛ ዳኛ እናረጋቸውና የነሱ መነጋገሪያ እንዲያረጉ እናረጋለን ሲነጋገሩ ላይክ 5 ደቂቃ ወይም 4 ሲል ነው 5 አንድ የተጎዳ ተጫዋች ስለነበረ ሰብስቲቱሽን ሲኖር 30 ሰከንድ ነው 30 ሰከንድ ደግሞ አጨምረው 1 ሚኒት ነው መጨመረው የተጎዳ ተጫዋች ደግሞ ኢንጁሪ ከሆነ ደግሞ ለኢንጁሪ 1 ሚኒት ይጨመራልና በዛ መሃል 5-4 የተባባሉትን ኦንሊ አሸብርጋ የቀረው ምንድነው 4 ደቂቃ ነው ቴዲ ሂሾ 5 ገባ እና በዛ ኮሙኒኬሽናቸው ነው ያ ነገር የተከሰተባቸው እሱ በቃ 4 በሚለው ላይ ነው ስታክ ያደረገው ለሄደም እነዚህ ደግሞ ኢንጁሪ ተጫዋች አለ ምናምን በማለት 5 ነው ብለን ዲስከስ እናደርጋለን ባይ ዘ ዌይ ፎር ዘ ኦፊሻል how many player ነው ሰብስቲቱት ያደረገው ኢንጁሪ ምን አይነት ገብቷል ህክምና የገባው ምናምን እሱ ተደምሮ ነው እንትን የምናደርገው አድም እናደርገው ላይክ ቪአር ካለ ቪአር ክፍል ቼክ ሲያደርጉ ደቂቃ ነው ያባከኑት እኛ ጋር ይሄን ያህል አባከናናል አንተ ጋር ስንት አለ ተብሎ ተደምሮ ነው የሚጨምረው ኤክስትራ ታይም the only referee ዳኛው ብቻ አይደለም የሚወስነው ለዚህ አንዳንዴ ጎበዝ ፎር ዘ ኦፊሻል ካለ ይነግራል በዚህ ስለቀየርኩ የዚህን ያህል ደቂቃ አለ እኔ ጋር ስለዚህ ይሄን መጨመር ትችላለህ ይለዋል እሱ ደግሞ በቃ for me 5 minutes ለኔ 4 ደቂቃ ብራምን ብሎ መወሰን ይችላልና እዛች ጋር ያለች ያው መናገር ስላለብኝ የኮሙኒኬሽን ችግር ነው እኛ 5 ስንለው እሱ ደግሞ 4 ብሎ ስለነበረ
1 ሚኒት የሆነ ኢንጁሪ ስለነበረን ያችን ጨምረን ነው የሚል ነው ሀሳብ ያመጡት። ግን እንትን አያደርግም ስታየው ላይክ ምናምን ላይክ ጃኒ እኮ he was like የዛኔ ምን አደረገን በጃኒ አፍሪካ ዋንጫ ላይ 80 ምናምን ነው ላይ አቋረጠ ጫውታው ተቋረጠ አይደል አልቀጠለም ምናምን መጫወት አንፈልግም ምናምን ብለው ቲሞቹ ሄዱ። ከዛን እኮ ጃኒን ዓለም ዋንጫ ላይ ያየነው ከወር በኋላ ያንን በማድረጉ ፊፋ ባን አላረገው because he deserved that place። ስለዚህ happen ያረጋል ሜዳ ውስጥ የሚገርም expected unexpected የሚባል ነገር አለ። አንዳንዴ የማትጠብቀው ነገር ሜዳ ውስጥ ይፈጠርብሃል። ኤክስፔክት የምናረጋቸው ነገሮች ይመጣሉ ማን አረጋቸው ደግሞ ከእግር ኳስ ውጭ ሆነ ነገር ሲፈጠርብን the referee to decide on the field of play ኦኬ እሺ happen ያረጋል ባያረግ because ምክንያታዊ ለምንሆን ሰዎች sometimes የማይሆን ክፍተት ይፈጥሩና አነጋጋሪ ክስተቶች ይፈጠሩብናልና ጥንቃቄ እንዲያደርጉ እላለሁ ብዙ ጊዜ እላቸዋለሁ። በጣም ጥንቃቄ አድርጉበት ነው ማለት። በጣም ጥሩ። ሌላ ጥያቄ ምንድነው ከዳኞች ምደባ ጋር በተገናኘ እዚህ ጋር ሁለት ምሳሌዎች ልስጥሽ። ሁለቱም ተፈጻሚ የሆኑ ናቸው ባንቺ የስራ ኃላፊነት። አንደኛው አይመስለኝም አንደኛው ግን በቅርብ የተደረገ ነገር ነው። ለምሳሌ የኢትዮጵያ ንግድ ባንክና ወልዋሎ ሲጫወቱ የለቱ አራተኛ አልቢተርና የተቃራኒ ቡድን አሰልጣኝ ወልዋሎ አሰልጣኝ ወንድማማች ናቸው። እነዚህ አይነት ምደባዎች ፌር ናቸው ወይ? እና የቀይ ካርድ ኢንሲደንት ነበር ጨዋታው ላይ እና የቀይ ካርድ ኢንሲደንቱ የተፈጠረው አራተኛ ዳኛው ባሳዩት በነገሩት መልእክት ነው እና የአራተኛው ዳኛ ወንድም የወልዋሎ አሰልጣኝ ወንድም this is fair የመጀመሪያው ጥያቄ አንደኛ። ሁለተኛው ቴዲ እኔ በፕሪሚየር ሊግ ላይ ጥሩ ከምላቸው ዳኞች መካከል አንዱ ነው። ተጫዋቾችን ኮንፍሮንት የሚያደርግበት መንገድ ምናምን ቢያንስ ዳኛ የጨዋታ ህይወት ነው ለሚለው የካሳ ያራጌ ኮቴሽን አደንቀዋለሁ። ውሳኔዎቹን ጥሩ ናቸው እና ግን ከኔ ጋር በከራሲ ጋር ከዚህ ቀደም በመሰራበት ቴሌቪዥን ጣቢያ በነበረኝ ቃለ ምልልስ መቻል ሲሸነፍ ያመኛል የሚል ሀሳብ ሰጥቷል። ቴዲን ለሞቀስ አይደለም እዚህ ጋር ግን ዳኞች የተወለዱበት ሀገር ወይ የሚደግፉት ክለብ ሲጫወት መመደባቸው ባያዝ እንዲሆኑ ያደርጋቸውም ወይ የሚል ይሄ ሁለቱም የተፈጸሙ ናቸው። ለምሳሌ አሁን ቴዲ ከመቻል ጋር ሲጫወት ሆም ብሎ አይመስለኝም በኔ አሁንም ስቲል ምረዳው ነገር ከመስመር ያለፈ ኳስ አልፏል አላለፈም የሚል ነገር መጣ። አልፏል ግን ቦታው ራቅ ይላል ቅዱስ ጊዮርጊስ ከመቻል እና ያን ኢንሲደንት ላይ እሱ ነው የተመደበውና የቅዱስ ጊዮርጊስ ደጋፊዎች በወቅቱ በጣም ተናደው ያን ነገር እንትን አደረጉት። እንደውም ተከላክያለሁ ነው እንደውም ከዛ ርቀት ዲስቲቪ ላይ የተላለፈ እንደዚህ አይነት ውሳኔ አይወስንም የሚል ሐሳብ ነበረኝ። ግን አንዳንዴ አሁን አማራ ክልል ወይ ኦሮሚያ የተወለደ ዳኛ የኦሮሚያን ክለቦችን ከሌላ ክለቦች ጋር ሲጫወት ሲዳኝ ምን አይነት ነገር ይፈጠራል ወይ? እነዚህ ሁለት ነገሮች በኢትዮጵያ እግር ኳስ ላይ በቅርብ ዓመታት የተፈጸሙ ናቸውና እንደ ሊዱ እንደ ኢንስትራክተር እንደ ካፍ ሬፍሪ ኮሚቴ አባል አሁን ደግሞ እንደ ኢትዮጵያ የዳኞች ኮሚቴ ምክትል ሰብሳቢ ለዚህ ምን አይነት መደባዎች አሉ? አሁን ፕሪሚየር ሊግ ላይ ጠቅላላ አድርጌ ስነግርሽ እንግሊዝ ፕሪሚየር ሊግ ላይ ወይ ትልቅ ከኛ የሚሻሉ ሊጎች ላይ ጨዋታን ሚዳኙ ዳኞች ቫሪ ያደርጋሉ። ኢትዮጵያ ላይ ግን እኔስ በቅርብ እስከማውቀው ድረስ በጣ ራሱ ሚዳኙ ዳኞች አሉ ከከተማ በጣ ከሌዚ ዳኛ ነህ ኔክስት ደግሞ ከሌ ዳኛ ነህ እና በዛ ውስጥ በዛ ሳምንታት ውስጥ ትልቅ ጨዋታዎች ይኖራሉ እና እነዚህ ዳኞች ለዚህ ጨዋታ ብቁ ናቸው። አሁን ሲቲ እና ዩናይትድ ሲጫወቱ የደርቢነት ጨዋታ ሲጫወቱ ሚዳኙ ዳኛ ከሳምንት ወይ ከአራት ከአምስት ቀን በፊት ይወጣል። በቃ ከሌ ነው ይባላል፣ ባህሪው ይጠናል እና ሲቲ ከበርኔ ሲጫወት ሚዳኙ ዳኛ ይለያያል። ይሄንን ነገር ኢትዮጵያ ውስጥ እንመለከተዋለን ነው የመጀመሪያዎቹ ምሳሌዎች አስታከሽ መልሽ እንደው አሉላዬ በእውነት ከመናገር እኔ እዚህ ቅርብ ካለችው አገር እንኳን እንደው ከነ ኬንያ ጋር ምናምን ራሱ እንዳታወዳደር አይደለም ከእንግሊዝ የእንግሊዝ ሪፍሪዎች ሌላ ስራ የላቸው only they are referee አይደለም they professional የሚከፈላቸው ክፍያ በጣም ቶፕ ሌቭል ክፍያ የሚከፈላቸው ኑሯቸው በጣም ሌክዠሪ የሆነ ኑሮ የሚኖሩ ሰዎች በካምፕ ውስጥ ማለት ላይፋቸውን ኤቭሪ ዴይ በኢንስትራክተር እንዳልኩ በተጫዋቾች ኤክሰርሳይዝ የሚሰሩ በቫር በቴክኖሎጂ ምናምን በጭራሽ እነሱ ከደረሱበት ጋር አይደለም እኛ እንደው እዚች ሴካፋ ዞን ውስጥ ራሱ ልንወዳደር አይገባም። ቢኮዝ በጣም ምክንያታዎች ነን አሉላ ለምን ብትለኝ ላይክ ከበላይ አሁን ልጀምርልና ወደዛ አመጣለሁ ጠቅላላ አድርጌ በላይ ጋር ስመጣ ሆነን ለመናገር እኔ ራሱ አሁን ላይክ በላይ በጭራሽ አምና ነው ከዚህ በፊት በማቀው በላይ እኛም ጓደኛ ሆነን የሱ ወንድም ያለበትን ቡድን ሀዲያ እኔ አሁን የት ነበር ብትለኝ እዛን ቀን በጣም ለራሴ ሁሉ ሰርፕራይዝ ሆንኩት። የት ነው ያለው ነው ሁሉ ያልኩት
እኔ አወልዋሉ ነው ምናምን በትለይ በጭራሽ ሁላችንም ምደባውን አይተነዋል እኛ ግን ስለ በላይ አይደለም እናስበው በላይ እዛ ጋር አራተኛ ምናምን ሆኖ አይደለም እናስበው በጣም ብዙ ውድድር ነው ከፍተኛ ሊግ አለ ፕሪሚየር ሊግ ሁለቱም ውድድር ላይ የሚወዳደሩት አሉ ሳምንት ምን አጫወተ ያሉን የዳኞች ቁጥርና አገሪቱ አሁን ያወዳደረችው ያለችው ውድድር በጭራሽ አይገናኝም ቢኮዝ ሁለት ሜዳ ላይ ሁለት የፕሪሚየር ሊግ ሜዳ ላይ አራት ጨዋታ በቀን ይካሄዳል ለዛ አራት ጨዋታ የሚመጡኑ ዳኞች እነዚህን ዳኞች ዛሬ መድባቸው እኮ ነገ ማጫወት የሚገባቸው ልጆች አሉ sometimes ዛሬ አጫውቶ ነገም ቶፕ ጨዋታ ይኖረናል ስለዚህ አንዳንዴ ለዛ ጨዋታ ማይመጥን ሰው ሊያጫውት ይችላል ቢኮዝ ዛሬ አጫውቶ ነገ አጫውቶ አትለው ያለን ዳኝነት አሁን እኮ የኢትዮጵያ እንደው ሪፈሪንጉ እየተመራ ያለው እነዚህን ከከፍተኛ ሊግ አምጥተን በጣም በፈጣን ሁኔታ ስልጠና ሰጠን በአመት ሊግ ካምፓኒው 2 አመት ስልጠና በኔ ነው የሰጠዋቸው ለዳኞቹ ፕሪሚየር ሊግ ላይ እነ ዳንኤል እነ ሄኖክ ምናምን ሃይማኖትን ምናምን ያመጣናቸው ካቻምና ነው ያመጣናቸው ማለት ነው ካቻምና ስናመጣቸው ሁለተኛ ዙር ከመጀመሩ በፊት ኮርስ ሰጠናቸው ዲኤስቲቪ ስለነበረ ያጫወቱ ኮርስ እየሰጠን ያጫወቱ ኮርስ እየሰጠን ከኔ ጋር በደም ሪሌሽን ኖራቸው እነዚህ ልጆች አሁን እኮ ያገሪቷ በቃ ማስተንፈሻ ሆነዋል ማለት የዚህ ውድድር ማስተንፈሻዎቻችን እነሱ ናቸው አሁን ደግሞ ነገ ደግሞ የሚገርም ደግሞ ሌላ ጀነሬሽን ይመጣል ቢኮዝ ከታች ነው መስራት ያለብን የኮርስ አሰጣጣችን ራሱ ትክክል ስላልነበረ አሁን እኔ በላይ ልክ እንደዛ ሲባል እኔ የመጀመሪያ ስራዬ ስለ በላይ አይደለም ኢንሲደንቱ ምን ነበር the only በእውነት ለበናገር ቼክ አዋሳ ነበርኩ ቼክ አደረኩት there is a foul ጥያቄ ሃይማኖት ይሄንን ፋውል ማየት ይችላል አይችልም ነው the only that was my question ለኔ ጥያቄው ጠየቁት ከበላይ ጋር አይደለም ያወራሁት the only ሃይማኖት ይሄ ልጅ ኳሱን ፓስ ካደረገ በኋላ ስቲል ይሄ ልጅ ሃይማኖት መቆጣጠር ይችላል ሁሌ የሚላቸው አንድ ተጫዋች ኳስ ፓስ ካደረክ በኋላ የሚመጣው ተጫዋች ፊኒሺንጉ ምንድነው ላይክ እግር ከመጣኮ ኳሱን ከመታው በኋላ ላይክ ያሬድ ባያውን የሰራው ፋውል ልጁ ኳሱን መታ ኳሱን ሲመታ ያሬድ የበጣ እግር ነበር ያሬድ እግር ልጁ ላይ አረፈ ያን ፋውል ብለን ያለው ማለት ነው ዳንኤል ምን ነበር ይሄንን ፋውል ማየት ትቶ ኳሷን ተከተለ ኳሷ ስቲል ፔናልቲ ኤሪያ ስለሆነች እሱ the next step ምን ይሆናል ብሎ ነው እየተከተለ ያለው he missed this foul ለኔ ግን ሃይማኖት the same view ስለሆነ የነበረው the same view ነው ይሄ ኳስ ወደዛ ነው ስቲል እይታዬ እዚህ ጋር ነው ያለው የኔ እይታ ለምንድን ነው ይሄንን እይታ ወዴት ወስደው ነው አልኩት አይደል ገባ this discussion the yellow card discussion ልጁ yellow card ስለነበረው discussion was clear holding no he stopping him የኔ ጥያቄ why this player did this ለምንድን ነው ይሄን ሊያደርግ የቻለው ጥያቄው ተጫዋቹ because ይሄን ተጫዋች ደግሞ እኔ ራሴ በደም ጠንቅቄ የማውቀው ተጫዋች ነው ከዚህ በፊትም አውቀዋለሁ በደም ብዙ ጊዜ ነው ስለዚህ ተጫዋቾች ስለ አንዳንድ ተጫዋቾች ቢሄቪየር እኔ በማጫወትበት ጊዜ I know everyone ማን ምን አይነት ባህሪ እንዳለው ጠንቅቄ አውቃለሁ now እንደዚህ የኛ ዳኞች ጨዋታ ተመልከቱ የተጫዋቾችን ባህሪ የቲም ቢሄቪየር ማየት ታክቲክ ማንበብ this is a football understanding መረዳት መቻል አለባቸው የሚያጫወቱትን ቲምና still ይሄ ልጅ ይሄ እይታ ለምንድነው ሉዝ ሊያደርግ የቻለው ነው this is my question አሁን እኔ በላይ ቢጫ ሰጥቶት ምናምን ወጣ እንትን ነው ምናምን maybe we did a mistake even for him okay ወንድሜ እዚህ ስለሆነ ከዚህ አራተኛ ዳኝነት because አንዳንዴ እኔ በፊት የሆነ ከተማ ላይ ሄጄ ሳጫውት ግርግር ሊነሳብኝ ይችላል ገባ በደጋፊዎች አሰልጣኙ ጋር የሆነ ነገር ቡካታ ፈጠረ ሊሆን ይችላል ከተጫዋቾቹ ጋር ጥሩ ነገር ላይ ኖረኝ ከቻለ the next day ስመደ ኖ በባለፈው ሳምንት እዛ ይሄን ቲም ሳጫውተው ራሱ ሜዳ ላይ ነገ ደግሞ አዋሳ ሊሆን ይችላል ያ ቡድን የሚጫወተው እነሱ አዋሳ ሜዳን ነው የሚያስቡት ገባ አሁን መቀሌ ከነበርኩኝ የሚቀጥለው አዋሳ ሄደች ነው እሱ አይደለም አዋሳ ያጫወትኳቸው ያለ መቀሌ እንዲያንን ነገር ተከስቶብኛል ስለዚህ አሁን ሲሄድ ቲሙ ተከትየው ነው ይሄድኩ ያለሁት እንዲያንን ነገር ከሚፈጠር እኔን ከዚህ ጨዋታ ላይ አንሱኝ ትላለ በቃ እሱ ይሄንን ኮንሰንትሬት አድርጎ አልመጣም sometimes እንዳልኩ ካሁን ቀደም they are not serious አልነበረም ማለት ነው ይሄ ልጅ እንጂ ኢንሲደንቱ ተፈጥሯል አልተፈጠረም ነው ጥያቄው there was yellow because of the contact red elbow ተጠቅሞ ምናምን ቢሆን እንኳን that was a red ግን ይሄ ልጅ ምንድነው ያደረገው he stopping he's holding by body ተጫዋቹ ተጋይቶ አይደለም የቆሙት he did intentional ኳስ አይደለም ያያያለው the only ልጁን ያያየው ልጁ ላይ ሄዶ ልጁን ጋይቶ አስቆመው this is by holding for us this is stopping promising attack የሚሄድን ተጫዋች ነው ያቆመው because ኳስ ፓስ አርገለ ተቀበል ነው የምትሄደው he did ግን ምንድነው እዛ ጋር እነዚህ አይነት ቢሰቶች እኔ እንዴ በቃ ምን አልኩኝ
ወይኔ ጌራ ጋር ደወልኩኝ። ያው እሺ ኮሜንት ጌሪ እንዴ ነበር ምናምን ስላ ኢንሲደንቱን ወዲያው ስለምናወራ ወዲያው ነው ዲስከስ የምናደርጋቸው እንደዚህ። ግን ተፈጥሯል አልተፈጠረም? ተፈጥሯል። ግንስ ምን ማድረግ ነበረብን? እውነት ለመናገር ሊድ እያለች እኔ ራሱ እንግዲህ ዘራ ላጠና ምናምን ያለችኝ ቢኮዝ የዘራ ረግቁጭ ብለን እንደዚህ ነው ምናምን ላንል እንችላለን። ወዝኖት ኢዚ አይደለም። ግን አሉ ላይ በእውነት ለመናገር ከሌሎች ግን ነገሮች ጋር ምናምን ማያያዝ አንችልም። በላይ ባይዘ አሁንም አንዳንድ ሰዎች እሱ ላለመውረድ ምናምን እንደዚህ ይላሉ። እንደዚህ አይነት ዲሲፕሊን ያለው ልጅ አይደለም እውነት ለመናገር። ያው እኔ ብዙ ጊዜ ለዳኞች ዲፌንስ ታደርጋለች። እኔ አሁን አንተ ስለ ቴዲ ባህሪ ብትጠይቀኝ እኔ ጋር ያለው የቴዲ ባህሪና ሰዎች ያላቸው አመለካከት በጣም ቢግ ዲፈረንስ አለው። በጣም ማለት ነው። ስለዚህ በላይ ጋር የነበረውን እዚህ ጋር ስንቋጨው ቴዲ ጋር ደግሞ ስትሄድ ለቴዲ የዛን ቀን ይኸውልህ ጎል መስመር ማለፍ አለማለፏን አሲስታንት ሪፍሪ ያረጋግጣል ነው የሚለው። ማለፍ አለማለፏን ጎል ብሎ የሚያረጋግጥልህ ማለት ነው። ግን ምን እናደርጋለን? በተቻለ አቅም ዳኛ ፋይት ማድረግ አለበት ጎል መስመር ማለፍ አለማለፏን ለማየት ቢኮዝ ሰምታይምስ በረኛ በዚህ በኩል ከወደቀ እዚህ ያለ አሲስታንት ሪፍሪ ዘኦል የሚያየው ይሄንን ነው። ላያየው ይችላል። ስፔሻሊ ጎል ማለፍ አለማለፏን በጣም ከባድ ነው። ቴዲ ላይ ግን የተናደድኩበት እኔ ኢንተርቪው ስታረግ በቃ እውነት ነው ነው ይዛኔ በጣም ተናደድኩ አሉላ። ያኔ ዳኛ ነኝ እኔ በቃ ምን አባ ሆነ ነው ሄደ ቴሌቪዥን ላይ እኔ ደጋፊ ነኝ የምትለው በኢትዮጵያ ኮንቴክስት አይሆንም። ከእንትና ጋር እኮ ቆሞ ሲያወሩ ነበር ትናንትና ሊዲያ። ግን አንቺ አሁን ሪታይር አድርገሻል ማደጋፊ ነሽ እንዴ? ምን አገባ? እኔ ማንቸስተር ደጋፊ መሆኔ ብቻ ነው የሚታወቀው። ሶ አምና ምን እንደገጠመኝ ልንገር። ከሰው ጋር ቆመ ታውራላ በቃ ምንም እንደማይመስለኝ ነው። ምን ከተጫዋች ከአሰልጣኝ ከምናምን አወራለሁ ከደጋፊ ኮሚቴ ሆና ከአሰልጣኝ ጋር ቁጭ ብላ ነበር ይሉልሃል አሉላ። አዳማ ሩጭ ረጅም ነው አይደል? ሻይ ልጠጣ ስወጣ መኪና ካገኘው ነው በጸሎትን ካገኘው ከበጸሎት ጋር ወጥቼ ሻይ ልጠጣ እችላለሁ። ውበቱን ካገኘው ምናምን አይ ዶንት ኬር። ስራዬ ላይ ውበቱም ሆነ በጸሎት ማንኛውም ሰው ስራዬ ላይ እንዲመጣብኝ ግን አልፈቅድላቸውም። ማንም ክለብ እኔን ሊዲያ አሉላን ፈልገዋለሁ መድቢልኝ አሉላ እኮ ጎበዝ ዳኛ ነው ቢለኝ አሉላ እዛ ውድድር ላይ ጭራሽ አይመጣም። ረፍት ያደርጋል። ቢኮዝ ክለብ ዳኛን እከሌ ያጫውተኝ ብሎ መጠየቅ ድሮ ይደረጋል። በእርግጠኝነት አይቻልም። ግን ሀፕን ያደረገው ቴዲ ይሰጣው ነበር ባይዞ። ያንን ከተናገረ በኋላ እኮ ብዙ እኮ መከላከያን አጫውታል ባይዞ። አምናም አጫውታል። ግን ምን አሉ እነሱ አሁን በቃ ቴዲ እንደዚህ ስለተባለ እየፈራ ነው ያጫውተን። ቴዲ ጋር እኮ እንደዚህ የለም። ቴዲ ይኸውልህ ሪፈሪንግን በጣም በፍቅር የሚወድ ልጅ እንዳልኩ ብዙ መነጋገሪያ ከገዙ ሰዎች ቴዲ ነው። ስለሚወደው ነው። ለልጆቹ ለወጣት ዳኞች ይሰጣል። ፎርዝ ኦፊሻል ሲሆን ቴዲ እንዳለ ራሱን መስዋዕት አድርጎ ነው የሚሰጣቸው። ሂ ዶንት ኬር ስፕሬይ ሁሉ ሰጥቶ ነው ልጆቹ የሚያጫውቱት። ነፃነት ይሰጣቸዋል። በጣም የሚገርም ሪፈሪንግን እንዲወዱ ይመክራቸዋል። ኦነስት እንዲሆኑ ቴዲ በጣም ኦነስት ነው። እዚህ ጠንካራ እንዲሆኑ ኦነስት እንዲሆኑ ሪፈሪንግን እንዲወዱ በቃ ዳኝነትን በፍቅር እንዲሰሩ ምናምን ያግዛል ቴዲ። እንደዚህ አይነት ባህሪ ያለው ልጅ ነው። ግን ይሄን ማለት አልነበረበትም ቴዲ። ተመልካቾች የመጨረሻዎቹ ጥያቄዎች ላይ ደርሰናል። ሊዲያ ታፈሰ የቀድሞ ዳኛ በአሁኑ ሰዓት የካፍ የሬፍሪ ኮሚቴ አባል ናት። ወደ ሞሮኮ በሚደረገው የአፍሪካ ዋንጫ ላይ ኢትዮጵያን ወክላ ታቀናለች። በኢትዮጵያ የዳኞች ኮሚቴ ምክትል ሰብሳቢ ናት። በርካታ ሀሳቦችን አንስተናል። ከዚህ በኋላ ጥቂት ጥያቄ ነው የቀረን። ግን የመጨረሻ ጠጣር ጥያቄ የምለው ሌላው የመዝናኛ ጥያቄ ነው ብዬ ነው ወደ ስለሆነ ወደ መዝናኛው እንሄዳለን። የመጨረሻ ግን ጠጠር ያለ ጥያቄ ማነሳልሽ ኢንተርናሽናል ባጅ የሚያገኙ ዳኞች መስፈርታቸው ምንድን ነው የሚል ጥያቄ በብዙዎች ዘንድ ይነሳል። ቅሬታ ያቀረቡ ዳኞች አሉ። ለምሳሌ ኢንተርናሽናል ዋና ዳኛ ኃይለየሱስ ባዘዘው ቅሬታ ያቀረበ ዳኛ ነው። ሌላም እንደዚሁ 2-3 ዳኞች ቅሬታ ሲያቀርቡ ተመልክቻለሁና በዚህ ረገድ የዳኞች ኮሚቴ ምን አይነት ሀሳብ አለው? ከኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራጋም በዚህ ጉዳይ ላይ አውርተናል። የተማመንባቸው ጉዳዮች አሉ። ሞሮፍ ደግሞ ወደ እናንተ ጋር ጉዳዩ ያመዝናልና የእድሜ እርከን አለው ወይ የለውም ነው ባለኝ መረጃ መሰረት። ግን አጠቃላይ ምንድን ነው ያለው ሀሳብ? እሺ ቴንክ ዩ ላይ አዎ አንዳንዴ ምን አለ ሪፍሪንግን አለመውደድ በቃ ዳኝነትን የማይወዱ ሰዎች አሉ። ለዳኝነት መስዋዕት የማይከፍሉ ሰዎች አሉ። ለኔ ትልቁ ነገር በየትኛው መድረክ ላይ ዳኛ ማጣት የለብንም ባይኔ የለንም ወተናል። በዛ ውስጥ የቆዩት ሰዎች ስም ከሌ ብዬ ባልጠራለህ የኢትዮጵያን ሕዝብ ባይዝድ ያደረጉ ሰዎች አሉ። ቢኮዝ እነሱ ራሳቸውን ባስቀመጡበት መድረክ
ነው ነገሮችን ኤግዛጀሬት ያደረጉት they are best friend ነን ጓደኛ ነን አሉላ ከማንም በላይ ከነሱ ጋር ጓደኛ ነኝ ከኢንተርናሽናሎቹ በጣም ብዙ መስዋዕትነት በሪፍሪንግ በጣም ትልቅ መስዋዕትነት ከፍያለሁ ለነሱ ማለት ነው ዳኛ እያሉና ዳኛም እያለው ላይክ ብዙ በካፍ ደረጃ በጣም ብዙ ነገሮች ሲቸገሩ የምችለውን ሁሉ እያደረኩ ማለት ነውና ለነሱ ልክ ነኝ ወደ ዳኝነት ወደዚህ ስበጣ ማለት በጣም ያቋም ሰው ነው ምነግርህ ሸዋንግዛው ጋር ባይዘይ ከሸዋንግዛው ጋር የተወሰነች ክፍተት ተፈጥሯል አሮኖ ሸዋን እንግዲህ ኢንተርናሽናል ዳኛ ረዳዳኛ ያያለ አሉላ እውነት ታቋላ ሸዋን ሶ አታቀው he was international ሎንግ ያስተጫወተ ተዳኛ ነው በጣም ዲሲፕሊን ያለው ሶ ለሙያው ይቆጫዋል ገባ እውቀት ስላለው አሁን እሱ ብዙ ማውና አመተ አውራ ምናምን ብትለው አውላ አይችልም ምን እንደሚታቃል እንደዚህ አርጎ መውሰድ ይላል ከነካ በጣም ጎበዝ ነው የሱ ስራ ትልቁ ስራ እቅድ ማቀር ነው በቃ ገባ ፕሮሲጀር በዚህ አርገን የሆነ ቦታ እናስቀምጣለን ያቁታል እነሱም እኮ ኢንተርናሽናል ዳኞችም እኮ የሸዋን አቅም በደንብ ነው የሚያቁት ከዛ ምን አደረግን ስትራቴጂ አስቀምጥ ስትራቴጂው ምንድነው በፊትነስ አይደለም ባጅ መታቆየው አሉላ አሁን እኛ እነዚህ የሰጠናቸው ባጅ የሰጠናቸው ልጆች ሜቢ 4 አመት 5 አመት ድረስ ሊታገሷቸው ይችላሉ ከዛ በኋላ ግን ይሄ ባጅ የነሱ ባጅ አይደለም ባጁ ያገር ነው አንተ ይዘህ ተቀመጠው አይደለም ስለዚህ በፊትነስ ብቻ አይደለም መሆን ያለበት ፐርፎርማንስ በመታረግበት ሌቭል ነው ገባ አንድ ኮርስ 10 ምናምን አመት ተቀምጣ አንድ ኮርስ ላሉላ በስም ሳይመጣ አንድ ሲንግል ኮርስ ነው ያወሩ ያለውት ሳይመጣለ I have a future 30 years ምናምን 40 years ቆይታ future አለኝ ብትል ምን አይነት future ነው አሉላ ያለው after 6-7 years ካፍ ይረሳል by the way because አሁን ምን አለ ምፈልገው ዳኛ ከ22 አመት ባጅ ካለ መቆየት የምትችለው 45 አመት ብቻ ገደብ የለውም ማለት እንጂ last year ከአቻምና አመቶታል ገደቡን አስቀምጦታል ካፍ ደግሞ ምንድነው ሲጀምር ከአንደር 17 ይጀምራል ኮርስ ያንግ ታለንት ይጠራሃል ያንግ ታለንት ሄዳለ ያንግ ታለንት ላይ ፐርፎርም በመታረገው ልክ ወይ አንደር 17 ሄዳለ ወይ አንደር 20 ሄዳለ ጥሩ ፐርፎርም ካደረክ because of the communication VR አለ ኮሙኒኬሽን አለ ምናምን ገባር ፊትነስ አለክ የክላስ ኮሙኒኬሽን አለ ምን ያህል ክላስ ኮሙኒኬሽናችን ምን ያህል ነው የሚለውንም አሁንም በጥያቄ መልእክት ይቀመጣል የነበረንን ነገር ለመናገር ማለት ነው ሶ ለምንድነው ከዛ መድረክ ይወጣ ነው ሊዲያ ትራንስ ለመጣች ስላስወጣች አይደለም ማን ነው ከባምላክ ቀጥሎ ሲከተል የነበረው አይታል አንደር 17 the only ፋሲካ ከንዴ ነበረ ተመስገን ነበረን አፍሪካ ዋንጫ ድረስ ይደረሰ አፍሪካ ዋንጫ ተመስገን አጫወተ አንድ አፍሪካ ዋንጫ አጫወተ ከዛ በኋላ መመለስ አልተመለሰም ግን ምን ደርሷል መድረስ የሚገባ ቦታ በስቴፕ ሄዷል አንደር 17 ያጫወተ አንደር 20 ያጫወተ አፍሪካ ዋንጫ ሄደ አጫወተ ይሄ ልጅ መድረስ የሚገባው ቦታ ደርሷል የማይቀጥል ከሆነ ግን it's enough ከሆነ enough ወይም he say thank you ብሎ ቢወጣ ለሱ በቃ he deserve አድርጓል በላይ ቻን ደርሷል ባይዘይ ለቻን ተመረጠ ያን ቻኑን አላለፈ በቃ ካበቃ አበቃ they accept አድርገዋል ምን መስራት ያለብን እኔም አሉላ ማናችንም እናስበው ጄነሬሽኑ ምን ያህል ይራመዳል ነገ ላይ በአንደር 17 በአንደር 20 ቻን ላይ the only ፋሲካ አለ ትግል አንደር 20 ያጫውታል ሄዶ አጫውታል ኮርስ ይወጡ ሰዎች አሉ ፋሲካ ግን አገሪቱ ለወደፊቱ ቶፕ ኢንስትራክተር አላ ሲባል ፋሲካ ያዋለሽት ነው ከስ በጣም ጎበዝ አስተማሪ ነው በጣም ጎበዝ አናሊሲስ ነው ቻን ሄዶ አጫውቷል ኤሊት ኤ ስላልሆነ ግን አፍሪካ ዋንጫ መቀጠል አልቻለም ለዚህ ምንድነው የምንፈልገው ማን አለ ቴዲ ብቻ ነው በስሙ ጫዋታም ይመጣለት ቴዲም አንደር 17 ተመረጠ በኮቪድ ምክንያት ሉዝ አደረገ ያንግ ታለንት ኮርስ ሄዷል ቢ ሄዷል ከቴዲናውን ከአይሌስ በእድሜ ማን ነው የሚበልጥ የእድሜውን ጉዳይ ያው በስለ ኢትዮጵያ እኮ የእድሜ ጉዳይ አናወራም አሉላ ግን ሬጅስተር የተደረገው ነው ማለት ያው የእድሜ ጉዳይ አይደለም ሰውየው በስምክ አንተ በስምክ ላይክ አሉላ የሆነ ፊውቸር አለህ እንበል ፊውቸር ኖሮክ ይሄድክ ይወጣ ከሆነ አሉላን ስቶፕ ማድረግ አልችልም because ሰው ስለሌለን ማለት ነው አንተን ስቶፕ ማድረግ አንችልም አንተን ግን ካፍ ምን ያህል ይተቀምብሃል ነው ጥያቄው ምን ያህል ነው እየተጠቀመብህ ያለው ሆኖ አንደር 17 አልሄድክም አንደር 20 አልሄድክም ኮርስ አልወጣህም
ስለ ቻንስ ስለምናምን አፍሪካ ዋንጫ አንተ ባይዚ ስቴፕ ካልሄድክ እንዴት ነው ዘላ አፍሪካ ዋንጫ ብትሄደው? እንዴት ነው ቻንስ የምትገባው? አትገባም። you have to be ኤሊት ቢ መግባት አለብህ። ያንግ ታለንት መግባት አለብህ። ስቴፕ አለው ኤሊት ኤ መግባት አለብህ። እነዚህን ካልሄድክ በስተቀር አሉላ ይሄ ወተክ ሮጠክ የሆነ ቦታ ማጫወት አትችልም። እሺ እዚህ ላይ የመጨረሻ ጥያቄ ማድረገው ምንድነው የዳኛ የነበረና ከዛ በኋላ ከዳኝነት በኋላ የዳኛ መዳብ የነበረ ግለሰብ ክንዴ ሙሴ ልበልሽ ስሙ ልጥቀሰው። ክንዴ ሙሴ አሁን ዳኛ ነበር፣ የዳኛ መዳቢም ነበር። ከዛ በኋላ ሙቭ ወዴት ያደረገ ወደ ሲዳማ ቡና ቡድን መሪ ሶ ከዳኞች ጋር ቁርኝት አለው ብለው የሚያስቡ የተቃራኒ ክለብ ደጋፊዎች፣ ተጫዋቾች፣ የአሰልጣኝ ክሮች ይኖራሉ እና እውነት ራሱ ቢሆን ኢንሲደንቱ አይ ክንዴ ስላለ ነው የሚል ነገር እንዲመነጭ ያደርጋል። ሶ ይሄ የተወሰነ ጋፒንግ የለው። አሁን ለምሳሌ ዳኛ ሆኖ አሰልጣኝ ሆነ አውቃለሁ እነ ሶሬሳ ሌላም አለ። ግን ይሄ አሁን ባንዴ ከዳኛ ወደ ዳኛ መዳቢነት ከዛ እንዘይን የሲዳማ ቡና ቡድን መሪ ሲሆን ኮንፍሊክት ኦፍ ኢንተረስት አይሆን? እንግዲህ ይሄ ህግ የተቀመጠለት ህግ ካልከለከለው ላይክ የኮሚሽነር የነበሩ ሰዎች ስራ አስኪያጅ የሆኑ ሰዎች አሉ። ለሆነ ራቅ ብለው ቢቀመጡ በሪፍሪንግ ውስጥ ያለፉ ሰዎች ናቸው። መገናኘታችን አይቀርም። ክለብ ውስጥ የገቡ ሰዎች አሉ። ላይክ የሱ ደግሞ እዚህ ጋር ወንበር ላይ ነው የሚቀመጠው ምናምን የሚሉ ሰዎች አሉ። እንግዲህ ከተቀመጠበት አንዛርና እውነት ለመናገር ለመቀበል ከባድ ነው የሚሆነው። ግን ምንም የሚከለክለው ህግ የለም። ያስቀመጡለት ህግ የሚከለክለው ህግ ከሌለ እኛ ጋር እኔ ተጽዕኖ እንደሚያመጣ ነው በደንብ አውቃለሁ። የሆነ ነገሮች ቢኮዝ እንዳልኩክ ነው ከአሰልጣኝ ጋር ቆመ ስታወራ ከተጫዋች ጋር ቆመ ስታወራ እንዲህ አይነት ነገሮች ከመጡ ክንዴማ አጠገባችን መጡ እንዴት ላይሆን ይመጣል። ቢኮዝ በስተት የተሞላ ነው። በዛ ላይ ደግሞ ፕሪሚየር ሊጋችን መቼም ያለ ስተት ከሜዳ አንወጣም። ስለዚህ የሚከለክለው ህግ ከሌለ ክንዴ ባለበት ነው የሚቀጥለው። የተቀመጠ አይ ትናንትና ከዚህ መጣል አይሆንም ማለት እኛም አይ ክንዴ ትናንት እንዲህ ስለነበረ አሁን ቡድኑ ስለመጣ ዳኛ አንመድብም ወይ ማናጫውትም ምናምን ማለት አንችልም። በተቻለና አቅም እንግዲህ ዳኞቻችን አይ ቲንክ ምን አይነት ስትራስ ውስጥ እንደሚገቡ አሁንም እንዲህ ልንባል እንችላለን እያሉ ሁሉ ነው የሚገቡት እንጂ በጣም እርግጠኛ ሆኜ ነው የምነግርህ ክንዴ ሄዶ ዛሬ ጫወታ ስላለ እባክህ እርዳን ምናምን እያለ በቼ በሄዳኛ ራሱን መሸጥ የለበትም። የህሊና ሪፍሪንግ ህሊናህን የማይወቅስ ጥሩ እንቅልፍ የምትተኛበት ስተቶች ይፈጠራሉ። የምትሰራው ስተት ግን ኢንቴንሽናሊ መሆን የለበትም። እንደሱ አድርገህ መቼም ዳኛ ነኝ ማለት አይቻልምና ይሄ እንግዲህ የሚከለክለው ህግ ከሌለ ነገም ደግሞ ሌላም ሰው ልናይ እንችላለን። በጣም ጥሩ ከባድ ጥያቄዎችን ጠርሻለሁ። ግን ባለን 2-3 ደቂቃ ይሄ አስቂኝ ነገሮች ናቸው። ይሄን ስትመልሺ ከሌን ደግፈሽ ከሌን ጥለሽ ሳይሆን ባለሽ ማይንድ ሴት ነው። ስለዚህ አታያይዘኝ ነው እኔ ሁሉንም ሰው ነው የምወደው። አንተንም እወድሃለሁ። መብትሽ ነው። አይ አሁን ለምሳሌ ስትዳኝ ታያቸዋለሽ ማን ጥሩ እንደሚጫወት ማን እንደማይጫወት ምናምን ውጪ ሆነሽ እና ለምሳሌ ካስቻለውና ከፍሬዘር ካሳ አስቻለው ታመነና ፍሬዘር ካሳ አስቻለው ታመነና እሺ ወይም ካስቻለውና ከያሬድ ከአዳነና ከጌታነ እንዴ ባጥቂ መድረክ የምናውቀው ማንን ነው እንዴ? አዳነ እኮ አሁን እንትን ነው አይ ማህበር ነው እንዴ? በይሳቅ አሁን አንተ ወስደል ታገጫጭ ነው እንዴ? መልሽልኝ እንጂ አጥቂ ነው እኮ ያኮ በደንብ ስትራይከር ነው እንዴ? እኮ ቦታ ይቀያይራል። ይቀያይርሽ አዳነ ባጥቂ ጌታነን ከሌላ ሰው ጋር አወዳድረው አዳነን ከሌላ ሰው ጋር አምጣ። አይ ወዳድረው ሙሉ ጋሽ አቡኪም የለም ማን ነው? እሱማ ቡኪ ከመጣ ቡኪ ከማንም አንደኛ ነው። እሺ ከሽመልስና ከመስዑድ በመስዑድ አልደራደርም። ኦኬ ስቲል ሂዝ ዲሲፕሊን ከችሎታ ጋር ዲሲፕሊኑን ይዞ የሚቀጥለው ግን አምና አይ ቲንክ ሜዳ ላይ የሆነች ስተሰርቷል። ዳኛውም ተናዶ ያው እንደሚያከብረው ነግሮት ካንተ ይናልጠብቅ ምናምን ብሎታልና ይቅርታ ጠይቋል። ስለዚህ ስቲል ሂዝ ዲሲፕሊን ለኔ ከችሎታ ጋር እሺ ከዳዊትና ከዳዊት ስቲፋኖስና ከአሸናፊ ግን አንደኛ ዳዊትና አሸናፊ ይወዳደራሉ እንዴ? ያው ዝም ብለሽ ቦታቸው አራ ይወዳደር ማሽዬ እንዴ አሹ ሳቢው ላይ ማን እንዴ ማን እሺ ካቤጋ ጋር ዳዊትን መጣው ነው እሺ ካቤጋ ጋር አቤጋና ዳዊት
እሺ ያክስ ስትራይከር እንደዚህ ብላ ረዳዳኛ ምትገላምጥ ከሰውነትና ከአብራ አብርሃም ከምን ያህልና ባይሉትስ ምን ያህል ከማንቸስተርና ከአርሰናል እንዴ እንዴ ማንቸስተር ነው ምን ያገራኛል እንዴ ያው አንተ ባልከው ልክ ግን አልልም ከሜሲና ከሮናልዶ መጨረሻ ሮናልዶ እናመሰግናለን ሊዱዬ በሞሮኮ የአፍሪካ ዋንጫ ኢትዮጵያ ነው ክሬስቴጅ ያለሽ ጥሩ ነገር ይግጠምሽ ሌላም ጊዜ ስንፈልግሽ መተሽ ሐሳብሽ እንደምታካፈኝ እምነቴ ነው እኔ ሳላነሳው አንቺ ማንሳት የምትፈልጊው ሐሳብ ካለ ማመስገን የምትፈልጊው ሐሳብ ካለ የመጨረሻ ደቂቃ አለስጥ እሻሉ ላይ ደስ ይላል አንዳንዴ ይኖራሉ ሰዎችን ይወል ብዙ ሰው ፍላጎት ማሟላት አይቻልም ሰዎች ነን ስንሰራ እንሳሳታለን ትልቁ ነገር ግን አሁንም የኢትዮጵያ ሕዝብ እንዲያቀው መፈልገው ነገር አሉላ አንተም መተክ እንደ ጋዜጠኛ ዲፓርትመንታችንን በደንብ የተደራጀ ዲፓርትመንት አለን የያንዳንዱ ሰው ፋይል በፋይልነት እየተመዘገበ ነው ግን ፕሮጀክት ቀርጸናል ፕሮጀክታችን ከግራስሩት ዳኞች መጀመር አለባቸው ብለናል እንደዛም በመስራታችን አሁን የትምህርት ቤቶች ውድድር አንድ ሴትና አንድ ወንድ በጣም ብቁ የሆኑ የተመሰገኑ ልጆች ማፍራት ችለናል በዚች አንድ አመት ውስጥ ከሰራን ደግሞ ምን ያህል እንደምንል አቃለውና ዳኞች ከመድረክ ላይ ስላጣን ያንን ያጣነውን ለመገንባት ያህል ነው እንጂ ሰዎችን ከመድረክ ለማጥፋት ወይም ከክፋት ከመነጨ ምናምን ሳይሆን እንደነገርኩ ሪፍሪንግን ከምንም በላይ እንደማስበልጥ ግን ሁሉም ሰው እንዲያውቅ ፈልጋለሁ ምንም አይነት ጥያቄ ቢኖርህ ግን የሆነ ጊዜ ደግሞ ፊልሞች ምትጠይቃቸው ፊልሞች እነዚህ ነገሮች ለምን ተከሰቱ በመጀመሪያ ዙር ምን አይሉት ስተቶች ነበሩ የሚለው እዚሁ በእናንተው መድረክ ላይ እነዚህ ስተቶች በመጀመሪያ ዙር ዳኞቻችን እንደዚህ አድርገዋል እነዚህ ስተቶች እንዴት ተፈጠሩ ምን ነበሩ እንዴት ነው ብለን ለተመልካቾች በጣም ግልጽ በሆነ ፊልሞች እያሳየን ዲስከስ እናደርጋለን ይሄ ትልቁ ስራዬ ብዙም ኮሙኒኬሽን እኔ ነኝ በደም የሚመለከተኝና ይሄን እንድናረግ የትኛው ሚዲያ በዚህ ልክ ቢያደርግ ጥሩ ነው ላለሁኝ በጣም ነው ማመሰግነው አሉ ላይ አትሊስት አንዳንድ ይሄ ቪዥታ የፈጠሩ ነገሮችን ጥሩ መልሰናል ማለት ይችላልው the only ክፍያዋ ላይ ብቻ በንዴት ሪፍሪንግ ላይ ባልተሰጠው እንደሚጠየቅ አሁንም በደንብ አስምሬ ኢትዮጵያ ህዝብ ያልተሰጠው ነው ዳኛ የሚጠየቀውና ግን ክፍያው ጥሩ ቢሆን ስተቱ ይቀንሳል እንደዛ ሳይሆን ስለ ክፍያው ብቻ አይደለም ያልተሰጠው ነው የሚጠየቀው ሚንስ ገንዘብ አይደለም ትሬኒንጎች በደንብ መስራት አለባቸው ስልጠና ሆቴል አምጥተህ ስታስቀምጠው ምናምን ባይጄ ያው ለዳኛ የምታወጣው ገንዘብ በደንብ ነው የሚሰራው አይደል እዛ ጋር የፈለከውን ያህል ብትከፍል ያው በጃዙር ይቀባበላሉና የሚባል ነገር ሊኖር ስለሚችል we don't know ክሊር እንትን ባይኖረንም ግን ዳኝነት ላይ የሚወጣው ታውቃል ግን ይሄ ፉትቦሉ ስርዓት እድገት እንዲኖረው ከተፈለገ ትንሿን ቴክኖሎጂ ማምጣት ይተበቀብናል ኮሙኒኬሽን መግዛት ይተበቀብናል አሁን ፕሬዚዳንት እገዛላችኋለሁ ኮሙኒኬሽኑን እሱ እንደሚገዛልን ጠይቃችሁ በዚህ መሰረት ይሄንን አደርግላችኋለሁ ከባድ ስለሆነ ሪፍሪንግ ከባድ ነው ቀላል አይደለም ቴክኖሎጂን ቢመጣ ስተቶቻችንን ቶሎ መቀነስ አንችልም አሁንም በዘቻለን አቅም ግን ወጣት ዳኞች ፕሪሚየር ሊጉን እንዲቆጣጠሩ እናደርጋለን እንግዲህ ይሄ ነው አሉላዬ sometimes ጥያቄ ሲኖርክ ደግሞ እንደው ሚዲያ ላይ አይ ቲንክ ከማውራት በፊት ከኔ ጋር ዲስከስ ብታደርግ ጥሩ ነው ብዬ እሱን በይፋ ላሳውቅ እሞክራለሁ ቴንክ ዩ ሶ ማች በጣም አመሰግናለሁ እግዚአብሔር ያክብርልኝ እኔም አመሰግናለሁ ተመልካቾች የዕለተ እሁድ የኤንቢሲ ስፖርት ፕሮግራማችን እንግዳ መሰናዶ ላይ ቆናንተ ጋር ቆይታ አድርጓል ሊዲያ ታፈሰ በዳኝነቱ ዓለም እናቃታለን ከዳኝነቱን ፊሽካና ካርድ ከጣለች በኋላ ደግሞ ወደ ኢንስትራክተርነት ፊቷን በማዞር የካፍ የሬፍሪ ኮሚቴ አባላት የኢትዮጵያ የዳኞች ኮሚቴ ምክትል ሰብሳቢ ናት ከኛ ሰፊ ቆይታ አድርጋለች በሞሮኮ የሚደረገው የአፍሪካ ዋንጫ ላይ ኢትዮጵያ ነው ክላት ሄዳለች ለሰሞንኛ የዳኝነት ብዥታዎች ለፈጠሩባቸው ነገሮች ደግሞ ተመልካቾች ከዚህ ቃለ መልስ በደንብ እውቀት ያገኛሉ ብለን እናስባለን ፕሮግራማችን እዚህ ላይ አብቅቷል የፕሮግራሙ ዋና አዘጋጅና አቅራቢ አሉላ ፍሬው ነበርኩኝ ቀሪ የጣቢያችን ፕሮግራሞች ይቀጥላሉ መልካም እሁድ ተመኝቻለሁ